ትንቢተ ዘካርያስ ምዕራፍ 1 በዳርዮስ በሁለተኛው ዓመት በስምንተኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙት ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላዳመጡም። እንደ እነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያትስ ለዘላለም በሕይወት ይኖራሉን? ለባሪያዎቼስ ለነቢያት ያዘዝኋቸው ቃሎቼና ሥርዓቴ በአባቶቻችሁ ላይ አልደረሱምን? እነርሱም ተመልሰው የሰራዊት ጌታ እግዚአብሔር በመንገዳችንና በሥራችን መጠን ያደርግብን ዘንድ እንዳሰበ እንዲሁ አድርጎብናል አሉ። በዳርዮስ በሁለተኛው ዓመት ሳባጥ በሚባል በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ በራኪዩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየሁ። እርሱም በሸለቆ ውስጥ ባሉ በባርሰነት ዛፎች መካከል ቆሞ ነበር። በስተኋላውም መጋላና ሐመር አምባላይም ፈረሶች ነበሩ። እኔም ጌታዬ ሆይ እነዚህ ምንድር ናቸው አልሁ። ከእኔም ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳይሃለሁ አለኝ። በባርሰነት ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከልም ቆሞ የነበረውን የእግዚአብሔርን መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸው ኢየሩሳሌምና የይሁዳን ከተሞች የማትመራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከእኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ። ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምም ደግሞ ይመርጣል። ዓይኖቼንም አንስቼ እነሆ 4 ቀንዶች አየሁ። ከእኔም ጋር ይነጋገር የነበረው መልአክ እነዚህ ምንድር ናቸው አልሁት። እርሱም እነዚህ ይሁዳንና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው ብሎ መለሰልኝ። እግዚአብሔርም 4 ጠራቢዎች አሳየኝ። እኔም እነዚህ የመጡት ምን ሊሰሩ ነው አልሁ። እርሱም አንድ ሰው ራሱን እስከማያነሳ ድረስ እነዚህ ቀንዶች ይሁዳን የበተኑ ናቸው። እነዚህ ግን ሊያስፈራሯቸው የይሁዳንን አገር ይበትኑ ዘንድ ቀንዳቸውን ያነሱትን የአሕዛብን ቀንዶች ሊጥሉ መጥተዋል ብሎ ተናገረ። ትንቢተ ዘካርያስ ምዕራፍ 2 ዓይኖቼንም አነሳሁ፣ እነሆም በእጁ የመለኪያ ገመድ የያዘ አንድን ሰው አየሁ። እኔም አንተ ወዴት ትሄዳለህ አልሁ። እርሱም የኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፍሬ አይ ዘንድ እሄዳለሁ አለኝ። እነሆም ከእኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላ መልአክ ሊገናኘው ወጣ። እንዲህም አለው፣ ሩጥ፣ ይህንም ጎልማሳ እንዲህ በለው፣ ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣
በውስጧም ክብርን እሆናለሁ ይላል እግዚአብሔር። እናንተ ሆይ ከሰሜን ምድር ሽሹ ይላል እግዚአብሔር። እንደ አራቱ የሰማይ ነፍሳት በትኛችኋለሁና ይላል እግዚአብሔር። አንቺ ከባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ኮብልይ፣ የሰራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዘበዟችሁ አሕዛብ ልኮኛል። የሚነካችሁ የዓይኑን ብሌን የሚነካ ነውና፣ እነሆ እጄን በላያቸው አወዛውዛለሁ፣ ተገዝተው ለነበሩት ብዝበዛ ይሆናሉ። የሰራዊት ጌታ እግዚአብሔርም እንደላከኝ ታውቃላችሁ። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስም ይበልሽ ይላል እግዚአብሔር። በዚያም ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብን ይሆኑኛል፣ በመካከልሽም እኖራለሁ። የሰራዊት ጌታ እግዚአብሔርም ወደ አንቺ እንደላከኝ ታውቂያለሽ። እግዚአብሔርም ይሁዳን እድል ፈንታው አድርጎ በተቀደሰች ምድር ይወርሰዋል፣ ኢየሩሳሌምንም ዳግመኛ ይመርጣል። እግዚአብሔር ከተቀደሰ ማደሪያው ነቅቷልና ሥጋ ለባሽ ሁሉ ሆይ በፊቱ ዝም በል። ትንቢተ ዘካርያስ ምዕራፍ 3 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጎ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ በአጠገቡ ቆሞ ነበር። የእግዚአብሔርን መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህም ከቆሙት ከእነዚህ ጋር መግባትን እሰጣለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊትም የሚቀመጡት ባልንጀሮችህ ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርሁት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። ትንቢተ ዘካርያስ ምዕራፍ 4 ከእኔም ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፉ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተና ወርቅ የሆነውን መቅረዝ አየሁ። የዘይትም ማሰሮ በራሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ የነበሩት መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆነው በአጠገቡ ነበሩ አሉ። ከእኔ ጋር ይነጋገር የነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድናቸው አልሁት። ከእኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ 7ቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ 2 የወይራ ዛፎች ምንድን ናቸው አልሁት። ሁለተኛም መልሼ በ2ቱ የወርቅ ቧንቧዎች አጠገብ የሆነው
በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ ሁለት የወይራ ቅርንጫፎች ምንድን ናቸው አልሁት። እርሱም መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልሁት። እርሱም በምድር ሁሉ ጌታ አጠገብ የቆሙት ሁለቱ የተቀቡት እነዚህ ናቸው አለኝ። ትንቢተ ዘካርያስ ምዕራፍ 5። ተመልሼም ዓይኖቼን አነሳሁ፣ እነሆም አንድ በራሪ የመጽሐፍ ጥቅልል አየሁ። እርሱም የምታየው ምንድን ነው አለኝ። እኔም በራሪ የመጽሐፍ ጥቅልል አያለሁ፣ ርዝመቱ 20 ክንድ ወርዱም 10 ክንድ ነው አልሁ። እንዲህም አለኝ፣ ይህ በምድር ፊት ሁሉ ላይ የሚወጣው እርግማን ነው። የሚሰርቅ ሁሉ በእርሱ ላይ በዚህ በኩል እንደተጻፈው ሁሉ ይጠፋል። በሐሰት የሚምልም ሁሉ በእርሱ ላይ በዚያ በኩል እንደተጻፈው ሁሉ ይጠፋል። እኔ አስወጣዋለሁ ይላል የሰራዊት ጌታ እግዚአብሔር። ወደሚሰርቀውም ቤት በሐሰትም በስሜ ወደሚምለው ቤት ይገባል፣ በቤቱም ውስጥ ይኖራል፣ እርሱንም እንጨቱንና ድንጋዩን ይበላል። ከእኔም ጋር ይነጋገር የነበረው መልአክ ወጥቶ ዓይኖችን አንሳ፣ ይህችም የምትወጣው ምን እንደሆነች እይ አለኝ። እኔም ምንድን ናት አልሁ። እሱም ይህች የምትወጣው የኢፍ መስፈሪያ ናት አለኝ። ደግሞም በምድር ሁሉ ላይ ያለ በደላቸው ይህ ነው አለ። እነሆም የእርሳሱን መክሊት አነሱት። እነሆም በኢፍ መስፈሪያው ውስጥ አንዲት ሴት ተቀምጣ ነበር። እርሱም ይህች ክፋት ናት አለኝ። በኢፍ መስፈሪያ ውስጥ ጣላት፣ የእርሳሱንም ጠገራ በመስፈሪያ አፍ ላይ ጣለ። ዓይኖቼንም አንስቼ አየሁ፣ እነሆም ሁለት ሴቶች ወጡ። ነፋስም በክንፎቻቸው ነበረ፣ ክንፎቻቸውም እንደ ሽመላ ክንፎች ነበሩ። የኢፍ መስፈሪያውንና በምድርና በሰማይ መካከል አነሱት። ከእኔም ጋር ይነጋገር የነበረውን መልአክ እነዚህ የኢፍ መስፈሪያውን ወዴት ይወስዱታል አልሁት። እርሱም በሰናዖር ምድር ቤት ይሰሩለት ዘንድ ይወስዱታል፣ በተዘጋጀም ጊዜ በዚያ በስፍራው ይኖራል አለኝ። ትንቢተ ዘካርያስ ምዕራፍ 6። ተመልሼም ዓይኖቼን አነሳሁ፣ እነሆም 4 ሰረገሎች ከሁለት ተራራ መካከል ሲወጡ አየሁ። ተራሮቹም የናስ ተራሮች ነበሩ። በፊተኛው ሰረገላ መጋላ ፈረሶች፣ በሁለተኛውም ሰረገላ ዱሪ ፈረሶች ነበሩ። በሦስተኛውም ሰረገላ አምባላይ ፈረሶች፣ በአራተኛውም ሰረገላ ቅጥልጣል ፈረሶች ነበሩ። ከእኔ ጋር ይነጋገር ለነበረው መልአክ መልሼ ጌታዬ ሆይ እነዚህ ምንድን ናቸው አልሁት። መልአኩም መልሶ እነዚህ በምድር ሁሉ ጌታ ፊት ከቆሙበት ስፍራ የሚወጡ 4ቱ የሰማይ ነፋሳት ናቸው። ዱሪ ፈረሶች ያሉበት ወደ ሰሜን ይወጣል፣ አምባላዮቹም ከእነርሱ በኋላ ይወጣሉ፣ ቅጥልጣሎችም ወደ ደቡብ ይወጣሉ አለኝ። መጋላዮቹም ደግሞ ወጡ፣ በምድርም ላይ ይመላለሱ ዘንድ ለመሄድ ይፈልጉ ነበር። እርሱም ሂዱ፣ በምድር ላይ ተመላለሱ አለ። እነርሱም በምድር ላይ ተመላለሱ። ጮሆም እነሆ ወደ ሰሜን ምድር የሚወጡት እነርሱ መንፈሴን በሰሜን ምድር ላይ አሳርፈዋል ብሎ ተናገረኝ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። ከባቢሎን ከመጡት ምርኮኞች ከኤልዳይና ከጦቢያ ከዮዳኤም ውሰድ። በዚያም ቀን መጥተህ ወደ ሶፎንያስ ልጅ ወደ ኢዮስያስ ቤት ግባ። ብርና ወርቅን ከእነርሱ ውሰድ፣ አክሊሎችንም ስራ፣ በታላቁም ካህን በኢዮሴዴቅ ልጅ በኢያሱ ራስ ላይ ድፋቸው። እንዲህም በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል፣ የእግዚአብሔርን መቅደስ ይሰራል። እርሱ የእግዚአብሔርን መቅደስ ይሰራል፣ ክብርንም ይሸከማል። በዙፋኑም ላይ ተቀምጦ ይነግሳል። በዙፋኑም ላይ ካህን ይሆናል። የሰላም ምክር በሁለቱ መካከል ይሆናል። አክሊሎችም ለሄሌምና ለጦቢያ ለዮዳኤም ለሶፎንያስም ልጅ ለሄን በእግዚአብሔር መቅደስ ውስጥ ለመታሰቢያ ይሆናሉ። በሩቅም ያሉት መጥተው የእግዚአብሔርን መቅደስ ይሰራሉ። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የአምላካችሁንም የእግዚአብሔርን ቃል አጥብቃችሁ ብትሰሙ ይህ ይሆናል። ትንቢተ ዘካርያስ ምዕራፍ 7። በንጉሱም በዳሪዮስ በ4ኛው ዓመት ካሴሉ በሚባል በ9ኛው ወር በ4ኛው ቀን የእግዚአብሔር ቃል ወደ ዘካርያስ መጣ። የቤቴልም ሰዎች ሳራሳርንና ሬጌሜሌክን ሰዎቻቸውንም በእግዚአብሔር ፊት ይለምኑ ዘንድ
ለሰራዊት ጌታ ለእግዚአብሔር ቤት ካህናት ለነቢያትም ባለፉት ዓመታት እንዳደረግኩት በአምስተኛ ወር መለየትና ማልቀስ ይገባኛልን ብለው ይናገሩ ዘንድ ልኳቸው ነበር። የሰራዊትም ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለምድሩ ሕዝብ ሁሉ ለካህናትም እንዲህ ብለህ ተናገራቸው። በዚህ በሰባው ዓመት በአምስተኛውና በሰባተኛው ወር በጾማችሁና በለቀሳችሁ ጊዜ በውኑ ለእኔ ጾም ጾማችሁልኝ? በምትበሉበትና በምትጠጡበት ጊዜ ለራሳችሁ የምትበሉና የምትጠጡ አይደላችሁምን? ኢየሩሳሌምና በዙሪያ ያሉ ከተሞች ገና ሰዎች ባሉባቸው ጊዜ በምቾትም ተቀምጠው ሳሉ ደቡቡና ቆላውም ሰዎች ባሉባቸው ጊዜ እግዚአብሔር በቀደሙት ነቢያት እጅ የተናገረውን ቃል መስማት አይገባችሁምን? የእግዚአብሔርም ቃል ወደ ዘካርያስ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግረዋል። እውነተኛውን ፍርድ ፍረዱ፣ ቸርነትና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ። መበለቲቱንና ድሃ አደጉን፣ መጻተኛውንና ችግረኛውን አትበድሉ። ከእናንተም ማንም በወንድሙ ላይ ክፉን ነገር በልቦ አያስብ። እነርሱ ግን ደንደሳቸውን አዞሩ እንጂ መስማትን እምቢ አሉ፣ እንዳይሰሙም ጆሮአቸውን አደነቆሩ። የሰራዊትም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንዳልማዝ አጠነከሩ። ስለዚህ ከሰራዊት ጌታ ከእግዚአብሔር ዘንድ ታላቅ ቁጣ መጣ። እኔ በጠራሁ ጊዜ እነርሱ እንዳልሰሙኝ እንዲሁ እነርሱ በሚጠሩበት ጊዜ እኔ አልሰማም ይላል የሰራዊት ጌታ እግዚአብሔር። ወደማያውቋቸውም አሕዛብ ሁሉ በአውሎ ነፋስ በተንኋቸው። እንዲሁ ከእነርሱ በኋላ ምድሪቱ ባድማ ሆናለች፣ የሚተላለፍባትምና የሚመላለስባትም አልነበረም። የአማራዎቹንም ምድር ባድማ አደረጓት። ትንቢተ ዘካርያስ ምዕራፍ 8። የሰራዊትም ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስለ ጽዮን ታላቅ ቅንዓት ቀንቻለሁ፣ በታላቅም ቁጣ ስለ እርሷ ቀንቻለሁ። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ። ኢየሩሳሌም የእውነት ከተማ ትባላለች። የሰራዊትም ጌታ እግዚአብሔር ተራራ የተቀደሰ ተራራ ይባላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ዳግመኛ ሽማግሌዎችና ባልቴቶች በኢየሩሳሌም አደባባይ ይቀመጣሉ። ሰውም ሁሉ ከዕድሜው ብዛት የተነሳ ምርኩዝ በእጁ ይይዛል። የከተማይቱም አደባባዮች በእነዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ወራት በዚህ ሕዝብ ቅሬታ ዓይን ዘንድ ድንቅ ቢሆን በውኑ በእኔ ዓይን ዘንድ ደግሞ ድንቅ ይሆናልን? ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ሕዝቤን ከምስራቅ ምድርና ከምዕራብ ምድር አድነዋለሁ፣ አመጣቸዋለሁም፣ በኢየሩሳሌምም ውስጥ ይኖራሉ። እነርሱም ሕዝብ ይሆኑኛል፣ እኔም በእውነትና በጽድቅ አምላክ ሆናቸዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መቅደሱ ይሰራ ዘንድ የሰራዊት ጌታ የእግዚአብሔር ቤት ከተመሰረተበት ቀን ጀምሮ ከነቢያት አፍ ይህን ቃል በዚህ ዘመን የሰማችሁ እናንተ ሆይ እጃችሁን አበርቱ። ከዚያ ወራት አስቀድሞ ለሰውና ለእንስሳ ዋጋ አልነበረምና እኔም ሰውን ሁሉ በወንድሙ ላይ ያስነስቼ ነበርና ከአስጨናቂ የተነሳ ለሚገባውና ለሚወጣው ሰላም አልነበረም። አሁን ግን እንደቀደመው ዘመን በዚህ ሕዝብ ቅሬታ ላይ አልሆንም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ሰላምን እዘራለሁ፣ ወይኑ ፍሬውን ይሰጣል፣ ምድርም አዝመራዋን ታወጣለች፣ ሰማያትም ጠላቸውን ይሰጣሉ። ለዚህም ሕዝብ ቅሬታ ይህን ነገር ሁሉ አወርሳለሁ። የይሁዳ ቤትና የእስራኤል ቤት ሆይ በአሕዛብ ዘንድ እርግማን እንደነበራችሁ እንዲሁ አድናችኋለሁ። በረከትም ትሆናላችሁ። አትፍሩ፣ እጃችሁንም አበርቱ። የሰራዊት ጌታ እግዚአብሔር እንዲህ ይላልና አባቶቻችሁ እጅግ ባስቆጡኝ ጊዜ ክፉ ለማድረግ እንዳሰብኩ እንዳልተጸጸትኩም ይላል የሰራዊት ጌታ እግዚአብሔር። እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት በጎነትን አደርግ ዘንድ አስቤያለሁ። አትፍሩ። የምትሰሩት ነገር ይህ ነው። እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁም የእውነትና የሰላምን ፍርድ ፍረዱ። ሁላችሁም በባልንጀራችሁ ላይ ክፉን ነገር በልባችሁ አታስቡ፣ የሐሰትንም መሐላ አትውደዱ። ይህን ነገር ሁሉ እጠላለሁና ይላል እግዚአብሔር።
የሰራዊት ጌታ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአራተኛው ወር ጾም፣ የአምስተኛውም፣ የሰባተኛውም፣ የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትን በዓላት ይሆናል። ስለዚህም እውነትንና ሰላምን ውደዱ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በብዙ ከተሞች የሚቀመጡት አሕዛብ ገና ይመጣሉ። በአንዲትም ከተማ የሚኖሩ ሰዎች እግዚአብሔርን እንለምን ዘንድ የሰራዊትንም ጌታ እግዚአብሔርን እንፈልግ ዘንድ ኑ እንሂድ፣ እኔም እሄዳለሁ እያሉ ወደ ሌላ ከተማ ይሄዳሉ። ብዙ ወገኖችና ኃይለኞች አሕዛብ በኢየሩሳሌም የሰራዊት ጌታ እግዚአብሔር ይፈልጉ ዘንድ እግዚአብሔርንም ይለምኑ ዘንድ ይመጣሉ። የሰራዊትም ጌታ እግዚአብሔር እንዲህ ይላል፣ በዚያ ዘመን በአሕዛብ ቋንቋ ሁሉ 10 ሰዎች የአንዱን አይሁዳዊ ሰው ልብስ ዘርፈው ይዘው እግዚአብሔር ከእናንተ ጋር እንዳለ ሰምተናልና ከእናንተ ጋር እንሂድ ይላሉ። ትንቢተ ዘካርያስ ምዕራፍ 9 የእግዚአብሔር ቃል ሸክም በሴድራክ ምድር ላይ ነው፣ በደማስቆም ላይ ያርፋል። የእግዚአብሔር ዓይን ወደ ሰውና ወደ እስራኤል ነገድ ሁሉ ዘንድ ነው። ደግሞም በዳርቻዋ ባለችው በሐማት ላይ እጅግ ጠቢበኞች በሆኑ በጢሮስና በሲዶና ላይ ነው። ጢሮስም ምሽግን ለራሷ ሰርታለች፣ ብሩንም እንደ አፈር ጥሩውንም ወርቅ እንደ መንገድ ጭቃ አከማችታለች። እነሆ ጌታ ይገፋታል፣ በባህርም ላይ ያለውን ብርታቷን ይመታል፣ እርሷም በእሳት ትበላለች። አስቀሎና አይታ ትፈራለች፣ ጋዛ ደግሞ አይታ እጅግ ትታመማለች። አቃሮንም እንዲሁ ተስፋ ይቆረጣልና ንጉሱም ከጋዛ ይጠፋል፣ በአስቀሎናም የሚቀመጥ አይገኝም። የተደባለቀ ወገን በአዛጦን ይቀመጣል፣ የፍልስጤማውያንም ትዕቢት አጠፋለሁ። ደሙንም ከአፉ ውስጥ ርኩሱንም ነገር ከጥርሱ መካከል አስወግዳለሁ። እርሱም ደግሞ ለአምላካችን ቅሬታ ይሆናል፣ በይሁዳም እንዳለቃ ይሆናል፣ አቃሮንም እንደ ኢያቡሳዊ ይሆናል። እኔም ማንም እንዳይሄድና እንዳይመለስ እንደ ጠባቂ ጦር ሆኖ በቤቴ ዙሪያ ሰፈር አደርጋለሁ። አሁንም በዓይኔ አይቻለሁና ከዚህ በኋላ አስጨናቂ አያልፍባቸውም። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፉም ቀስት ይሰበራል፣ ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ድረስ ይሆናል። ለአንቺም ደግሞ ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ። እናንተ በተስፋ የምትኖሩ እስሮች ሆይ ወደ ጽኑ አምባ ተመለሱ። 2 እጥፍ አድርጌ እንድመልስልሽ ዛሬ እነግርሻለሁ። ይሁዳን ለእኔ ገትሬአለሁ፣ ቀስቱን በኤፍሬም ሞልቻለሁ። ጽዮን ሆይ ልጆችሽን በግሪክ ልጆች ላይ ያስነሳለሁ፣ አንቺንም እንደ ኃያል ሰው ሰይፍ አደርግሻለሁ። እግዚአብሔርም በእነርሱ ላይ ይገለጣል፣ ፍላጻውም እንደ መብረቅ ይወጣል። ጌታ እግዚአብሔርም መለከትን ይነፋል፣ በደቡብም አውሎ ንፋስ ይሄዳል። የሰራዊት ጌታ እግዚአብሔር ይጠብቃቸዋል፣ እነርሱም ይበሏቸዋል። የወንጭፉንም ድንጋዮች ይረግጣሉ፣ እንደ ወይን ጠጅም ይጠጧቸዋል። እንደ ጥዋዎችም እንደ መሠዊያ ማዕዘኖች የተሞሉ ይሆናሉ። በዚያም ቀን አምላካቸው እግዚአብሔር እንደ ሕዝቡ መንጋ ያድናቸዋል። እነርሱም ለአክሊል እንደሚሆኑ እንደ ከበሩ ድንጋዮች ይሆናሉ፣ በምድሩም ላይ ይብለጨለጫሉ። በጎነቱ እንዴት ታላቅ ነው! ውበቱስ እንዴት ታላቅ ነው! እህል ጎበዛዝቱን፣ ጉሽ ጠጅም ቆነጃጅቱን ያለመልማል። ትንቢተ ዘካርያስ ምዕራፍ 10 በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናቡን ለምኑ። እግዚአብሔር መብረቅ ያደርጋል፣ እርሱም የበልግ ዝናብን ለእያንዳንዱም በሜዳ ውስጥ ሳርን ይሰጣል። ተራፊም ከንቱነትን ተናግረዋልና ሟርተኞችም ውሸትን አይተዋልና ሕልምንም የሚያዩ በሐሰት ተናግረዋል። በከንቱም ያጽናናሉ፣ እረኛም የላቸውምና እንደ በጎች ተቅበዝብዘዋል፣ ተጨንቀውማል። ቁጣዬ በእረኞች ላይ ነዷል፣ አውራ ፍየሎችንም እቀጣለሁ። የሰራዊት ጌታ እግዚአብሔርም የይሁዳን ቤት መንጋውን ጎብኝተዋል፣ በሰልፍም ውስጥ እንዳለ እንደ ክብሩ ፈረስ ያደርጋቸዋል። ከእርሱ ዘንድ የማዕዘኑ ድንጋይ፣ ከእርሱም ዘንድ ችንካሩ፣ ከእርሱም ዘንድ የሰልፉ ቀስት፣
ከእርሱም ዘንድ አስገባሪ ሁሉ በአንድ ላይ ይመጣሉ። በሰልፍም ጊዜ ጠላቶቻቸውን በመንገድ ጭቃ ውስጥ እንደሚረግጡ ኃያላን ይሆናሉ። እግዚአብሔርም ከእነርሱ ጋር ነውና ይዋጋሉ፣ ፈረሰኞችም ያፍራሉ። ወድጃቸዋለሁና የይሁዳን ቤት አበረታለሁ፣ የዮሴፍን ቤት አድናለሁ፣ አደላድላቸዋለሁም፣ እመልሳቸዋለሁ። እኔም አምላካቸው እግዚአብሔር ነኝና እኔም እሰማቸዋለሁና እንዳልጣልኋቸው ይሆናሉ። የኤፍሬምም ሰዎች እንደ ኃያላን ይሆናሉ፣ ልባቸውም የወይን ጠጅ እንደጠጣ ሰው ደስ ይለዋል። ልጆቻቸውም አይተው ደስ ይላቸዋል፣ ልባቸውም በእግዚአብሔር ሐሴት ያደርጋል። ተቤዥቻቸዋለሁና በፉጨት ጠርቼ እሰበስባቸዋለሁ። ቀድሞም በዝተው እንደነበሩ ይበዛሉ። በአሕዛብ መካከል ብዘራቸው እንኳ በሩቅ አገር ሳሉ ያስቡኛል። ከልጆቻቸውም ጋር በሕይወት ይኖራሉ፣ ይመለሱማል። ከግብፅም ምድር እመልሳቸዋለሁ፣ ከአሦርም እሰበስባቸዋለሁ። ወደ ገለዓድና ወደ ሊባኖስ ምድር አመጣቸዋለሁ፣ የሚበቃም ቦታ አይገኝላቸውም። እርሱም በጭንቅ ባህር ያልፋል፣ የባህርን ሞገድ ይመታል፣ የወንዙም ጥልቅ ሁሉ ይደርቃል። የአሦርም ትዕቢት ይዋረዳል፣ የግብፅም በትረ መንግስት ይርቃል። በአምላካቸው በእግዚአብሔር አበረታቸዋለሁ፣ በስሙ ይመካሉ ይላል እግዚአብሔር። ትንቢተ ዘካርያስ ምዕራፍ 11 ሊባኖስ ሆይ ደጆችን ክፈት፣ እሳትም ዝግባዎችን ትብላ። የጥድ ዛፍ ሆይ ዝግባ ወድቋልና ከበርቴዎችም ጠፍተዋልና ዋይ በል። እናንተም የባሳን ዛፎች ሆይ ጽኑ ጫካ ተቆርጧልና ዋይ በሉ። የእረኞች ክብር ተዋርዷልና የዋይታቸው ድምፅ ተሰምቷል። የዮርዳኖስ ትዕቢት ተዋርዷልና የአንበሶች ግሳት ድምፅ ተሰምቷል። አምላኬ እግዚአብሔር እንዲህ ብለዋል፣ ለእርድ የሚሆኑትን በጎች ጠብቅ። የገዟቸው ያርዷቸዋል፣ ራሳቸውንም እንደ በደለኞች አድርገው አይቆጥሩም፣ ይሸጧቸውም። ባለጠጋ ሆነናልና እግዚአብሔር ይመስገን ይላሉ፣ እረኞቻቸውም አይራሩላቸውም። ከእንግዲህ ወዲህ በምድር ላይ ለሚኖሩ አልራራም ይላል እግዚአብሔር። እነሆም ሰውን ሁሉ በባልንጀራውና በንጉሱ እጅ አሳልፌ እሰጣለሁ፣ ምድሪቱንም ይመታሉ፣ ከእጃቸውም አላድናቸውም። እኔም ለእርድ የሚሆኑትን በጎች የመንጋውን ችግረኞች ጠበቅኩ። 2 በትሮችንም ወሰድሁ፣ የአንዲቱንም ስም ውበት የሁለተኛይቱንም ስም ማሰሪያ ብዬ ጠራሁ። መንጋውንም ጠበቅኩ። በአንድ ወርም 3ቱን እስረኞች አጠፋሁ። ነፍሴም ተሰቀቀቻቸው፣ ነፍሳቸውም ደግሞ እኔን ጠላች። እኔም እናንተን አልጠብቅም፣ የሚሞተው ይሙት፣ የሚጠፋውም ይጥፋ፣ የቀረውም እያንዳንዱ የባልንጀራውን ሥጋ ይብላ አልሁ። እኔም ከሕዝቦች ሁሉ ጋር የገባሁትን ቃል ኪዳኔን አፈርስ ዘንድ ውበት የተባለችውን በትሬን ወስጄ ቆረጡ። በዚያም ቀን ተሰበረች። እንዲሁም እኔን የተመለከቱ የመንጋው ችግረኞች የእግዚአብሔር ቃል እንደነበረ አወቁ። እኔም ደስ ብሏችሁ እንደሆነ ዋጋዬን ስጡኝ፣ ያለዚያ ግን ተዉት አልሁ። እነርሱም ለዋጋዬ 30 ብር መዘኑ። እግዚአብሔርም የተስማሙበትን የከበረውን ዋጋዬን በግምጃ ቤቱ ውስጥ አኑረው አለኝ። እኔም 30ውን ብር ወስጄ በእግዚአብሔር ቤት ባለው በግምጃ ቤቱ ውስጥ አኖርሁት። በይሁዳና በእስራኤል መካከል ያለውንም ወንድማማችነት እሰብር ዘንድ ማሰሪያ የተባለችውን ሁለተኛው በትሬን ቆረጡ። እግዚአብሔርም እንዲህ አለኝ፣ ዳግመኛም የሰነፍን እረኛ ዕቃ ውሰድ። እነሆ በአገሩ ውስጥ እረኛ አስነሳለሁ። እርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውን አይጠግንም፣ የዳነውንም አይቀልብም። ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀጣጥማል። መንጋውን ለሚተው ለምናምንቴ እረኛ ወዮለት። ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል። ክንዱም አጥብቃ ትደርቃለች፣ ቀኝ ዓይኑም ፈጽሞ ትጨልማለች። ትንቢተ ዘካርያስ ምዕራፍ 12 ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው። ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲህ ይሆናል። በዚያም ቀን ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ። በዚያ ቀን ይላል እግዚአብሔር፣ ፈረስን ሁሉ በድንጋጤ ተቀማጭንም በእብድነት እመታለሁ። ዓይኖቼንም በይሁዳ ላይ ይከፍታለሁ፣
የአሕዛብንም ፈረሶች ሁሉ በዕውርነት እመታለሁ። የይሁዳም አለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሰራዊት ጌታ በእግዚአብሔር ብርታት አለ ይላሉ። በዚያ ቀን የይሁዳን አለቆች በእንጨት መካከል እንዳለ ትንታግ፣ በነዶችም መካከል እንዳለ እንደ ፋና ነበልባል አደርጋቸዋለሁ። በቀኝና በግራ በዙሪያ ያሉትን አሕዛብ ሁሉ ይበላሉ። ከዚያም ወዲያ ኢየሩሳሌም በስፍራዋ በኢየሩሳሌም ትኖራለች። እግዚአብሔርም የዳዊት ቤት ክብርና የኢየሩሳሌም ሰዎች ክብር በይሁዳ ክብር ላይ እንዳይታበይ የይሁዳን ድንኳኖች አስቀድሞ ያድናል። በዚያ ቀን እግዚአብሔር በኢየሩሳሌም ለሚኖሩት ይመክትላቸዋል። በዚያም ቀን ከእነርሱ መካከል ደካማው እንደ ዳዊት ይሆናል፣ የዳዊትን ቤት በፊታቸው እንደ እግዚአብሔር መልአክ እንደ አምላክ ይሆናል። በዚያም ቀን በኢየሩሳሌም ላይ የሚመጡትን አሕዛብ ሁሉ ለማጥፋት እጋድላለሁ። በዳዊትም ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስና የልመና መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያ ቀን በመጊዶ ሜዳ እንደነበረው እንደ ሃዳድሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። ምድሪቱም ታለቅሳለች፣ እያንዳንዱ ወገን ለብቻው፣ የዳዊት ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የናታን ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የሌዊ ቤት ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የሰሜይ ወገን ለብቻው፣ ሴቶቻቸውም ለብቻቸው፣ የቀሩት ወገኖች ሁሉ እያንዳንዱ ወገን ለብቻው፣ ሴቶቻቸውም ለብቻቸው ያለቅሳሉ። ትንቢተ ዘካርያስ ምዕራፍ 13። በዚያ ቀን የዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ የጣዖታትን ስም ከምድር አጠፋለሁ። ከዚያም በኋላ አይታሰቡም። ደግሞም ሐሰተኞችን ነቢያትና ርኩስ መንፈስን ከምድር ላይ አስወግዳለሁ። ማንም ደግሞ ትንቢት ቢናገር የወለዱት አባቱና እናቱ አንተ በእግዚአብሔር ስም ሐሰትን ተናግረሃልና በሕይወት አትኖርም ይሉታል። ትንቢትንም ሲናገር የወለዱት አባቱና እናቱ ይወጉታል። በዚያም ቀን ነቢያቱ ሁሉ ትንቢትን ሲናገሩ እያንዳንዱ ስለ ራእዩ ያፍራል። ያታልሉም ዘንድ የማቅ ልብስ አይለብሱም። እርሱ ግን ከታናሽነቴ ጀምሮ ባሪያ ሆኜ ነበርሁና ገበሬ ሰው ነኝ እንጂ ነቢይ አይደለሁም ይላል። ሰውም ይህ በእጅ መካከል ያለ ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልሁት ቁስል ነው ይላል። ሰይፍ ሆይ ባልንጀራዬ በሆነው ሰው በእረኛዬ ላይ ንቃ ይላል የሰራዊት ጌታ እግዚአብሔር። እረኛውን ምታ፣ በጎቹም ይበተናሉ፣ እጄንም በታናናሾች ላይ እመልሳለሁ። በምድርም ሁሉ ላይ 2 ክፍል ተቆርጠው ይሞታሉ ይላል እግዚአብሔር። 3ኛውም ክፍል በእርሷ ውስጥ ይቀራል። 3ኛው ክፍል ወደ እሳት አገባለሁ፣ ብርም እንደሚነጥር አነጥራቸዋለሁ፣ ወርቅም እንደሚፈተን እፈትናቸዋለሁ። እነርሱም ስሜን ይጠራሉ፣ እኔም እሰማቸዋለሁ። እኔም ይህ ሕዝቤ ነው እላለሁ፣ እርሱም እግዚአብሔር አምላኬ ነው ይላል። ትንቢተ ዘካርያስ ምዕራፍ 14። እነሆም የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ። አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ። ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ። የከተማይቱም እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዚያ ሕዝብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እንደ አጸል ይደርሳልና በተራሮች ሸለቆ ትሸሻላችሁ። በይሁዳም ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ በፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔርም ከቅዱሳኑ ሁሉ ጋር ይመጣል። በዚያም ቀን በረዶና ውርጭ እንጂ ብርሃን አይሆንም። አንድ ቀንም ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባህር፣ እኩሌታውም ወደ ምዕራቡ ባህር ይሄዳል።
ይህ በበጋና በክረምት ይሆናል። እግዚአብሔርም በምድር ሁሉ ላይ ይነግሣል። በዚያ ቀን እግዚአብሔር አንድ፣ ስሙም አንድ ይሆናል። ምድር ሁሉ ከጌባ ጀምሮ በኢየሩሳሌም ደቡብ በኩል እስካለችው እስከ ሬሞን ድረስ ተለውጣ እንደ አረባ ትሆናለች። እርሷም ከፍ ከፍ ትላለች። ከብንያም በር ጀምሮ እስከ ፊተኛው በር ስፍራ እስከ ማዕዘኑ በር ድረስ ከአናንኤልም ግንብ ጀምሮ እስከ ንጉሡ መጥመቂያ ድረስ በስፍራዋ ትኖራለች። ሰዎቹም ይኖሩባታል። ከዛም ወዲያ እርግማን አይሆንም። ኢየሩሳሌምም ተዘልላ ትኖራለች። እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው ሲቆሙ ስጋቸው ይበሰብሳል፣ ዓይኖቻቸውም በዓይነ ስባቸው ውስጥ ይበሰብሳሉ፣ ምላሳቸውም በአፋቸው ውስጥ ይበሰብሳል። በዚያም ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም የባልንጀራውን እጅ ይይዛል፣ እጁም በባልንጀራው እጅ ላይ ይነሳል። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያም ያሉት የአሕዛብ ሁሉ ሀብት እጅግ ብዙ ወርቅና ብር ልብስም ይሰበሰባል። በፈረስና በበቅሎ በግመልና በአህያ በዚያም ሰፈር ባለ እንስሳ ሁሉ ላይ የሆነ ቸነፈር እንደዚያ ያለ ቸነፈር ይሆናል። በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሡ ለሰራዊት ጌታ እግዚአብሔር ይሰግዱ ዘንድ የዳስ በዓልንም ያከብሩ ዘንድ በየዓመቱ ይወጣሉ። ከምድርም ወገኖች ሁሉ ለንጉሡ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለእነርሱ ዝናብ አይዘንብላቸውም። የግብፅም ወገን ባይወጣ ወደዚያም ባይመጣ እግዚአብሔር የዳስ በዓልን ያከብሩ ዘንድ የማይወጡትን አሕዛብ የሚቀስፍበት ቸነፈር በእርሱ ላይ ይሆናል። የግብፅ ቅጣት የዳስ በዓልንም ያከብሩ ዘንድ የማይወጡት የአሕዛብ ሁሉ ቅጣት እንደዚህ ይሆናል። በዚያ ቀን በፈረሶች ሻኩራ ላይ ለእግዚአብሔር የተቀደሰ ተብሎ ይጻፋል። በእግዚአብሔርም ቤት ያሉ ምንቸቶች በመሠዊያው ፊት እንዳሉ ዱካዎች ይሆናሉ። በመሠዊያው ፊት እንዳሉ ዳካዎች ይሆናሉ። በኢየሩሳሌምና በይሁዳ ያሉ ምንቸቶችም ሁሉ ለሰራዊት ጌታ ለእግዚአብሔር የተቀደሱ ይሆናሉ። የሚሰዉትም ሰዎች ሁሉ ይመጣሉ፣ ከእነዚያም ወስደው ይቀቅሉባቸዋል። በዚያን ቀን በሰራዊት ጌታ በእግዚአብሔር ቤት ከነዓናዊው ከእንግዲህ ወዲያ አይገኝም።